እኔ እናንተ እኮ ጥሩ ጊዜ ካሳለፈን ቆየ። እሺ በቃ አባቴ አንተም ቆመ እሷን እንደዚህ አድርጋ ስትናገር ዝም ብለህ ታዳምጣታለህ አይደለ? በቃ እንደዚህ የሴት እቅፍ ውስጥ ስትገባ ሰውነቱ ሁላ ነው እንትን የሚለው አይደለ? ፍቅርህን የምታጣጥመው የኔን ስም እንደ ቅመም እየጨመርክ ነው። እኔ እናቱ እንጂ ፍቅረኛው አይደለሁም። ሄደሽ ከፈለግሽ ፍቅረኛ ምናምን ውሽማ የምታውቂው ነገር ካለ እነሱን አስቀኝ አውቃለሁ። እና እኔ እንዴት ነው በአንተ ፍቅር የምቀነው? አያት ብልግናዋ ምን ያህል ቦታ እንደሰጠችኝ አየኸው? በጣም ነው የማዝነው እንዲህ ብለህ ስላሰደብከኝ። ልጅሽ አትበይኝ ካሁን በኋላ እንዴ ነገር ልንገርሽ፣ ልጄ መሆኑንማ እያወቅሽ ቀናሽ ብለሽ ለሁለት ልጠፍ ነበር። ባለጌ ጋጠወጥ ራስሽን የማታቂ ስድነሽ አያ አይደለም። ይሄድ ነበር እንዳይሄድ ነው። ከቤት ለምን ይወጣል? አንቺ ነሽ እንጂ መውጣት ያለብሽ። እኛ ለምን ቤት? እኔ ለምን እወጣለሁ ከልጄ ቤት? እሱማ ሲያምርሽ ይቀራል። ፍቅር ጊዜ አሳልፈን አናውቅም። ነገር እስኪ እውነት እንደኔ ባሌ ጥሎኝ ልሄድ ነበር። አንተ አየህ ፈሪ ነህ። ቤትህን ለቀህ ለመሄድ መጋፈጥ አልቻልክም። ምክንያቱም አቃተችካ። ባለጌ ሚስት ነው ያገባው። አቃተችን። ወጣ ብለህ ፈታ ዘና ራስን አዝናና። እዚህ ታሰርክ በሷ ጨቀና። እንደዚህ አይነት ወንድ አይደለም። ጉረራሽበት እኮ ልጁን አስረሽው አንድ ቤት ውስጥ አፍነሽ ልገዩ ነው። አዎ ባለ ትዳር ነው። ታፍና ቁጭ ነው ማለት ያለበት የ20 ምናምን ዓመት ወጣት በአንድ ሴት ታስረ ያውን በዚች በጋጦት ጥሩ እንኳን ብትሆን ሂድ ያለህበት ቦታ መጥቻ አገኘሃለሁ። ከኔ አትርቅ። እናት ነኝ። ገደል ብገባ ብሬ ይገባለሁ። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች፣ እኔ ያለው እግዚአብሔር ይመስገን። ሁልጊዜ እግዚአብሔር የሁላችንንም ሰላም ደህንነት ጠብቆ ለዛሬዋ ቀን ስላደረሰን እግዚአብሔር ማመስገን እፈልጋለሁ። ማለት ሁሌ በተደጋጋሚ እንደዚህ ተፈጠረ እንደዚህ ሆነ ምናምን ብዬ ለእናንተ ማውራት አልፈለኩም። ለዛ ነው እንደዚህ ቪዲዮ ሰርቼላችሁ ማላቀው እና ዛሬ ግን ትንሽ በጣም የደበረኝ ነገር አለ። ማለት ይሄን ሳምንት በሙሉ በህይወቴ ላይ እየተፈጠረ ያለው ነገር እለት እለት ብሶ አሁን ደግሞ ባለቤቴ ከኔ ጋር ማይሆን ግብ ውስጥ ነው የገባ ነው። ከቪዲዮ ማለት ትላንት ያው የትላንትናውን ቪዲዮ እንዳያችሁት ነው። ከዚህ ቀደም ሰርተንላችሁ ነበረ። ያንን የቤት ግዢ ውል ያው ብዙ ብር አይደለም እኮ ግን ወደፊት ለመክፈል ገና የታቀደ ነው እና ያንን ነገር ወደ ባለቤቴ ስም ለማዞር አስቤ ነበረ እና ማዘር ያንን ነገር ልክ አይደለም፣ እንደዛ መሆን የለበትም ስትለኝ ቆየች እና ከዛ ፕሮግራም ጀምሮ ነው የምላችሁ በእውነት እኔ በጣም የገረመኝ ነገር ማለት አዳር አላደርኩም። ያው አይኔ ያስታውቃል ማለት በቃ ሌሊቱን ሙሉ በጭቅጭቅ ሌሊቱን ሙሉ እሳት ውስጥ ነው ያደርኩት። እኔ ደግሞ በባህሪ በቃ ጭቅጭቅ አልችልም፣ ያመኛል። በቃ እኔ ለምዱን አላውቅም። በቃ ነገሮች ሁሉ ስልችት እያለኝ ነው፣ በቃ እያስጠላኝ ነው። እና ትላንትና የምሬን ነው ቁጭ ብዬ እስቲ ምንድነው ማድረግ ያለብኝ፣ እስቲ ማን መክሮኛል፣ እስቲ የሰው ምክር ልስማ ብዬ ቪዲዮ ገብቼ አየሁት። እንትኑን ኮመንቶቹን ስመለከታቸው ግማሹ የእናትህን ምክር ስማ ነው፣ ግማሹ አንተም ሚስትህም እኮ አንድ ናችሁ፣ ዞሮ የእሷ ማለት ያንተ ነው፣ ያንተ ማለት የኔ ነው። ሶስተኛ ነገር ደግሞ እኔ ለእናንተ ግልጽ ማድረግ የምፈልገው ነገር እንዴት አድርጌ ነው እኔ አሁን በእናቴ ስም ማደርገው፣ ለምንድን ነው ማደርገው ብዬ አስባለሁ። ምክንያቱም ለምሳሌ ባልና ባለትዳሮች ታውቁታላችሁ፣ አንድ ንብረት ከእናንተ ውጪ ወጥቶ ለምሳሌ የሆነ ንብረት ኖሮኝ ልሽጥ ብል ግዴታ ያገባ ያላገባ ወረቀት ማለት ሰርተፍኬት ያስፈልጋል። አሁን እኔ አግብቻለሁ ወደ እናቴ ስም አዞራለሁ ብል እሷ አትስማማም።
አሁን ማታ በጣም ሲያከራክረን የነበረው ነገር ይሄ ነው። አንድ ወደ ከእናቴ ጋር እሺ ለእናታችን እናርግ፣ ችግር የለም እሺ በእሷ ስም እናርገው፣ ነገሮች ሲስተካከሉ እንመልሰዋለን ብዬ ሀሳብ አቀረብኩኝ። ያው ያገባ ያላገባ ስለሚጠየቅ ያገባ ያላገባ ላይ መታት መፈረም አለባት። እሷ ያልፈረመችበትን ነገር እኔ መግዛት ነው እንጂ የምችለው፣ ስሸጥ ግዴታ ባለቤት ታስፈልጋለች። ምክንያቱም ህጋዊ ውል ስለሆነ። ስለዚህ ይህንን ነገር ሰውየው ማስጨረስ አለባችሁ ሲል እሷ ደግሞ ይህንን ማድረግ አልችልም። ስለዚህ ይህን ማድረግ ስለማልችል ወይ በእኔ ስም እንደምታደርገው ነግረኸኛል፣ በእኔ ስም አድርገው። ከዛ በአንቺም ስም እኮ ባደርገው ምንም እኮ የሚቀየር ነገር የለውም። አንቺም ስም አድርጌው ምን ልታገኝበት ነው? ስሙ ትንሣኤ በቀለ አለ እንጂ በእኔም በአንቺም ስም እንደሆነ አስቢው። አንቺም ያለ እኔ ፍቃድ ምንም ልታደርገው አትችይም። ልክ እኔ አሁን ያለ አንቺ ፍቃድ ምንም ነገር ማድረግ እንደማልችለው አንቺም ያለ እኔ ፍቃድ ምንም ቢሆንም እሷ እዚህ ቤት ሆና አንተን እንደዚህ አይነት ሀሳቦችን እያቀረበችልክ በቃ ማለት ሁለቱ የገቡበት የሆነ ያልተግባቡበት የሆነ ትልቅ እልህ ውስጥ ገብተዋል ይመስለኛል። በቃ እሷ የኔ እንትን ሊያርገው ግን እዛ እኔ ደግሞ ምን በቃ በጣም ሲጨንቀኝ በቃ በኔው ስም ይቀመጥ አይሆንም ብለው በጣም ማለት ለሰሚውም ይከብዳል፣ ለመናገርም ምንም ነገር ለማድረግም በሚከብድ ሁኔታ ማይሆን አዳር ነው ያደርኩት። ያው እንደ እግዚአብሔር መልካም ፍቃድ ሆኖ ነክቷል። ስለዚህ ዛሬ አንድ ነገር አስቤያለሁ። እናቴ ቢቀራት 3-4 ቀን ነው ሕክምናዋ። በእነዚህ 3-4 ቀኖች እኔና ባለቤቴ ለምን ወተን ሩምም መያዝ ካለብን ሩም ይዘን ካልሆነ ደግሞ መሄድ ያለብን ቦታ ከፈለገች እናቷን ጋር ከሆነ የትኛውም ስፍራ አብሬያት ለመሄድ ከዚህ ቤት ለመውጣት አስቤያለሁ። ይህንን ሀሳብ አሁን ለሷ የምነግራት ይሆናል። ምክንያቱም በቃ እሷ ማለት እናቴን ከማስወጣ እኛ ብንወጣ ይቀለኛል። እሷን ውጪ ማለት አልችልም፣ ማለትም አልፈልግምም፣ ላላደርግም አልችልም። ስለዚህ ይህንን ነገር አስቤያለሁ። ብዙ ሰዎች ማለት ያለው ኮመንት ላይ አንተ ሰው አይደለም ምናምን፣ በአካል የምታገኙኝ ሰዎች እንዴት ነው አንተ ትዳርህን እንደዚህ ማድረግ ማትችለው? እኔ ብሆን እንዴት እንደዚህ ያደርጋለሁ ምናምን። ብራዘር በአንተ ላይ ሲደርስብህ አንተ ታደርጋለህ። እኔ አላዛር የመሰለኝን መሆን አለበት ብዬ ያሰብኩትን እያደረግኩኝ ነው። ማንም ሰው አይረዳኝም በእኔ ጫማ ውስጥ ካልሆነ፣ እኔ ያለሁበት ሁኔታ ላይ ካልሆነ አይረዳኝም። ወይም ደግሞ ይሄ ነገር ከዚህ ቀደም ሴትም ሆነች ወይም ወንድም ሆነ አጋጥሞ ከሆነ ብቻ ነው ልትረዳ የምትችለው። እሳት ያላቃጠለው ሰው ስለ እሳት ማቃጠል ማውራት አይችልም። ስለዚህ ፕሊስ እኔ የምችለውን እያደረግኩኝ ነው። መምከር ትችላላችሁ፣ ግን ደግሞ ማለት በቃ ይሄ በእንትን ላይ ማለት በእኔነት ላይ የተነሳ ጥያቄዎችን አጠይቁኝ። በአካል ውጭም ስታገኙኝ በሰላም ስራዬን ልስራ ልኖርበት። እንደዚህ አይነት ሀሳቦች አትረብሹኝ። ማለት በቃ ከቤት ስወጣ ነው ሰላም ማገኘው፣ ውጪ ስንቀሳቀስ ምን ስል ምናምን ነው። ምክንያቱም ቤት ስመጣ ይኸው የምታዩት ጭቅጭቅ ነው። ስለዚህ ቤቱ መወጣበት ምክንያት ራሴ አይምሮዬን ፍሪ ለማድረግ ሻይ ቡናም ብል ምንም ብል ራሴን ለማዝናናት ከራሴ ጋር በመሆን ያንን ነገር ለማስተካከል ነው እንጂ በቃ አይምሮዬ እንትን እንዳልደነዝዝ በቃ ማለት ሌሎች የተለያዩ ውሳኔዎችን ላለመወሰን ከራሴ ጋር እስቲ ነገሮች ወይ ራሴን በስራ ወጥራለሁ፣ በማያገባኝን ስራ ሰራለሁ። በቃ ካሜራማን ሆኜ ልታገኙ ትችላላችሁ፣ ፎቶ እያነሳው ልታገኙ ትችላላችሁ። ምክንያቱም እዚህ ቤት ውስጥ ያለኝ ጭንቀትን ለመርሳት ራሴን በስራ ለመወጠር እየሞከርኩ ነው። ስለዚህ ፕሊስ ያው ታዩኛላችሁ አውቃለሁ፣ ወይም በተለያዩ ሁኔታ ይሄ ቪዲዮ ከደረሳችሁ እባካችሁ ምንድነው ያለው ነፍሱን ይማረውና አርቲስት ነፃነት ወርቅነህ
በጣም ማለት ባለፈው የቤት ላይ ታችኋል አይደለ? ያ ባገኙት ቁጥር ሰዎች ምን ሆነ ነው እንደዚህ ሆንከው? ለምንድን ነው እንደዚህ ሆንከው? ምንድን ነው የተፈጠረው? እንደዚህ ለምን ሆንክ? የሚሉ አጉል ትችቶች እሷ አእምሮ ላይ ምን ያህል ተጽዕኖ እንደሚፈጥር መቼስ በሱ ብዙ የተማራችሁ ይመስለኛል። ስለዚህ ፕሊስ የሆነ ሰው እንደተጎዳ ካወቃችሁ ላሽ ማለት ልመዱ። የምሬን ነው ምላችሁ። አንዳንዴ እንደዚህ አብረን እየሄድን ራሱ በቃ ማለት እንዲህ አንነጋገርም እኮ ግን በቃ መሄድ ስላለብን እንሄዳለን። ማድረግ ስላለብን አደርጋለሁ። መስራት ስላለብኝ እሰራለሁ። ስለዚህ ማድረግ ባለብኝ ቦታ መስራት ባለብኝ ቦታ ፕሊስ ኮንፊደንስን አትምጡት። በቃ ማለት እያወራው እያለ የቤቴን ነገር ስራ ቦታ ላይ አትቀስቅሱብኝ። ይሄንን ለማለት ፈልጋለሁ። እንድትረዱኝ ስለምፈልግ ነው። ምክንያቱም እዛ ቦታ ላይ ስገኝ ብዙ የቤቴን ብዙ ነገር ችዬ ማለት ቆሜ ሲሄድ ለምን ቆመ ሄድክ ነው በቃ ማለት የሰውን ቁስል ቆስቁሳችሁ የበለጠ አታሳምሙት ለማለት ፈልጋለሁ። ምክንያቱም በጣም በተደጋጋሚ ስላጋጠመኝና በጣም ውስጤን እየጎዳው ስለሆነ ለእናንተ ግልጽ ለማድረግ ያክል ነው። በቃ ያው ስልኬንም የምሬ ነው ስልክ እንኳን እማላነሳው ለዛ ነው። ባነሳም ተመልሶ ያንኑ ነገር የሚነሳብኝ ከሆነ ያው አንዳንዴ ተንፍሳችሁ ስለማታውቁ የሆነ ሰው የሆነ ነገር ሲላችሁ ሳታስቡት ታለቅሱ ትችላላችሁ። ማይሆን ነገር ልታወሩ ትችላላችሁ። በቃ እዚህ ጫፍ ላይ አፍንጫዬ ጋር የደረስኩኝ ሰው ስለሆንኩኝ በቻላችሁት አቅም ይሄንን ነገር ባለማድረግ እንድትተባበሩኝ እፈልጋለሁ። እወዳችኋለሁ። ሁላችሁንም አከብራችኋለሁ። የህይወት ነገር ሆኖብኝ ነው እንጂ በእንደዚህ አይነት ነገር ባልመጣ በጣም ነው ደስ የሚለኝ። በእውነት ነው የምላችሁ፣ በጣም ደስ ይለኛል። ግን አንዴ ሆኗል። የሆነን ነገር ደግሞ ወደ ኋላ መመለስ አይቻልም። ምክንያቱም ይሄ ነገር ተስተካክሎ እስከሚያበቃ ድረስ እኔ እንጃ ወደ ኋላ መመለስ ስለማልችል ነው። ስለዚህ በዚህ ተረዱኝ ለማለት ፈልጋለሁ። ብዙ ወሬ አላብዛባችሁ። የወደድኳችሁ ያከበርኳችሁ ዛሬ እንግዲህ ይሄን የምወደውን ቤት በሰላም ለቅቄ እወጣለሁ። ውስጥ ነው ያለችው። ውስጥ እንገባና ልብሳችንን እንሰበስባለን። 1-2-3 ቦርሳ ውስጥ አድርጌ ያለው እሷም ልብስ እንድትሰበስብ ነግራታለሁ። ያው ደህና አይደለንም፣ ግን እስቲ ካወራችን እናወራለን፣ ካላወራችን ደግሞ የራሳችንን ልብስ ይዘን እንወጣለን። እኔ ጭቅጭቅ አስጠልቶኛል እና እንሂድ። እማ ስሚኝ፣ እና አንድ እፈልግሻለሁ። እኮ ትሄጃለሽ፣ የፈለግሽበት ቦታ ትሄጃለሽ። ስሚኝ፣ አሁን እኔ እና አንቺ ሆነ ለ4 ቀን ከዚህ ቤት እንድንወጣ እፈልጋለሁ። ለ4 ቀን? ምክንያቱም ማሚ ቀራት 4 ቀን አይደል? እዚህ 4 ቀን ነው እንዴ ቀራት? እና ስንት ቀን? 4 ቀን ወይ 5 ቀን መሰለኝ። እኔ የምትሄድ አይመስለኝም። አያያዟ አይደለም። አይ ለ1 ሳምንት አይ እንደመጣችሁ። ስለዚህ የቀራት 4 ቀኑን 5 ቀኑን 1 ሳምንትም ቆየች 1 ወርም ትቆይ፣ ግን እኔና አንቺ ከዚህ ቤት መውጣት አለብን። ገባሽ አይደለ? እኔ ማለት ነው ለ1 ቀንም ቤቴን ትቼ እንደማልወጣ ታውቃለህ። አልወጣም፣ አልሄድም። ስሚኝ፣ አይደለም ይኸው መጀመሪያም ተጸጽቻለሁ። ጭራሽ ደግሞ እሷ በእኔ ስም ነው የሚሆነው ንብረት እያለች ይሄ ነው እያለች እንትን እያለች ምንድን ነው የምናወራው? በቃ ይሄ በጣም ሲጀምር ምን እያደረክ ነው? እየቀረስኩ ነው እንዴ? ለምን ስለምንሄድ እኔ አልሄድም። ምን ማለት ነው አልሄድም? ለምን እንደምሄደው ቤቴን ትችላለህ? ለምን ነው የማትሄጂው? ኧረ እባክህ ይሄ ቤቴ ነው እኮ ቤትሽ ነው። ቤትሽ ያው በቃ ቤቴ ላይ ደግሞ ልወጣ አልችልም። እኔ አንዴ ወደ ቤት አንዴ ሐዋሳ አንዴ እንትን መንከራተት በቅቶኛል። እሺ የትም አልሄድም። እናቴ ቤት መሄድ አቅቶኝ ነው እስከዛሬ አልሄድኩት። እሺ እንዴ እናትሽ ጋር አልሄድም። ምን ይሆንሽ ነው? አልሄድም። ባይዘው ይሄ ድርቅናሽን አቆሚ ተባብለን ትናንት አውርተናል። ወይኔ አላዛር ለምን እንደምሄደው ነው? በቃ እሺ ከአንቺ ጋር ወሬ ራሱ አለ። ምንድን ነው አንተ? ምንም እንዳትነኪኝ ነው። አትንኪኝ ነው። አገባሽ የምትሄድበት ሌላ ቦታ አለ። በቃ አለ። ለምን እንደምትሄደው? መሄድ ስለፈለኩ እንዴ አልኩሽ። እምቢ አልሽ። ምንድን ነው የምትይው? አሃ ለምን እንደምትሄድ ቤትህን ጥላ በቃ ያለው ነው። አጭቅጭቁን ለምንድን ነው? በቃ እኔ ለምጄዋለሁ ሁሉ ነገር
ምንድን ነው የምታረገው? አታወርድ። አያገባሽም። እኔ አስሬ ማጠፍ ሰልችቶኛል። ማንም እጠፍ ይልኛል። በቃ ታዲያ ምንድን ነው የምታበላሸው? እሺ እና ታዲያ ምንድን ነው አስሬ እንትን የምትለው? እስቲ ተውት በቃ ተይኝ በእናትሽ። ተንሱ ልትለኝ ነበረ። ልብሶቹን አታበላሽ። በስርዓት የተቀመጠ ልብስ ስነ ስርዓት ይኑር። የትም አትወጣም። እኔ እዚህ ቤት ውስጥ እስካለው ድረስ ማነሽ? እረፍ። አትሄድም። ትንሳኤ ነኝ። የትም አትሄድም። አትሄድም። አባ ጌታን አትሄድም። አንቺ ከባልሽ ይልቅ ማለት ነው ንጭንጭና ክርክር ነው የምትፈልጊው። አይሰለችሽም እንደ አንቺ በቃ ለምንድን ነው ቤታችን ለቃ በቃ እንውጣ። በቃ ስታስብ አንተ የራስህ ቤት የራስህ ንብረት የራስህ ዕቃ ያለ ሰውዬ ለምንድን ነው ለቃ ሌላ ቦታ የምንንከራተተው? እንደውም እሷ እንድትወጣ ማድረግ ነው ያለብን። እንደውም ማለት ነው ምን ማድረግ እንዳለብን እኔ እነግርሃለሁ። የምሬን ነው። እንደውም እሷን ማለት ነው ሁለታችን አብረን ከሆነን እሷ ምንም አትወጣበት ምክንያት የለም። እኛ ሁለታችን ፍቅር ስንሰራ አይደለም መነዳት፣ በደንብ ፍቅር እንስራ። ሁሉ ነገር ቆንጆ ስናረግ እራሷ ለቃ ብን ብላ ነው የምትጠፋው። እውነት በጣም ነው ብን ብላ የምትጠፋው። አዎ ብን ብላ ትጠፋለች። አንተ ብቻ ከኔ ጋር ሁን፣ ከኔ ጋር ሁን። ከአንቺ ጋር ስለሆንኩ መስሎኝ ነኝ እንዲህ እያልኩሻለሁ። አዎ ግን እዚህ ቤታችን ሆነን ከቤታችን እንድትወጣ ማድረግ ነው እንጂ ያለብን እኛ ቤት ለቀን የምንሄድበት ስነ ስርዓት ይኖር። አባ የምሬ ነው። እንጣላለን። ልቀቂኝ አንቺ። እኔ ስነ ስርዓት ይኖር። አንተ በቃ እንከራከር በእናትሽ። ማይሆን ነገር ጭቃችን እንዳሰማ ፍቅር ነው መስራት ያለብን። የምሬ ነው። ለምን ደግሞ አይገባ? ምን ነው አልተውሽኝም እንዴ አንቺ? ለምን ተውኩት? ለምን ተውኩት? ለምን እንደምታወራ እና ከመቼ ጀምሮ ነው ፍቅር ጀመርሽው? ምን ጠዋት ማታ ጭቅጭቅ አይደለም? በቃ እኮ ፍቅር እንስራ በቃ። እንዴ ምን ይሆንሽ ነው? ምን ሆንኩኝ? እንደዚህ እንደሆነ እንድታይ ነው የምፈልገው። መጨቃጨቅ የለብንም። ያምሃል እንዴ? እሺ እስኪ የምሬን ነው። ሰብስቢሽ። እኔ አልሰበስብም። አምጥቶጂ እንኳን ልብስሽን ሰብስቢ። እኔ አልሰበስብም። ምን እንደምትፈልጊው? ካንተ ጋር መሆን እኮ ነው ያንኑን እኮ ነው በቃ በመሄድ አይደለም። እዚሁ ቤታችን ላይ ቆንጆ ምግብ እሰራለሁ። የፈለከው ቡና ፈላላለሁ እዚሁ እዛ ሳሎንም አንወጣም። እዚሁ መኝታ ክላሳችን ዘግተን ቁጭ ስንል ምናምን ስንሰቅ ምናምን ብን ብላ ትጠፋለች። የምሬን ነው አባቴ። እባክህን መጨቃጨቅ አልሰለችህም? አንተ እዚህ እንሆን። አትሄድ፣ የትም አትሄድ። ለምንድነው ቤትህን አሳልፈህ የምትሰጠው? አባቴ እኔ ቆንጆ ምግብ ሰራልሃለሁ። ቤቱን ቆንጆ አድርጌ እዚህ ቁጭ ብለን እሷን እናነዳታለን፣ እንስቃለን። ቆንጆ ምግብ፣ ለየት ያለ ምግብ እንዲሸታት አደርጋለሁ ሁላ። ሸቷት ግን እንዳትበላ። የኔ ምግብ ሲጀምር አትበላ፣ ቅጥል ትላለች። እባክህን እኔ እናንተ እኮ ጥሩ ጊዜ ካሳለፈን ቆየ። እሺ እባክህ አባቴ። አንተም ቆመ እሷ እኔን እንደዚህ አድርጋ ስትናገር ዝም ብለህ ታዳምጣታለህ አይደለ? በቃ እንደዚህ የሴት እቅፍ ውስጥ ስትገባ ሰውነቱ ሁላ ነው እንትን የሚለው አይደለ? እኔን እኮ ነው የመጣሽኝ ያለሽ። ምን ነው ቀናሽ እንዴ? እንዴት እናት በልጇ ፍቅር ትቀናለች? እና ዛሬ ካልቀናሽ አሁን ጥሩ የፍቅር ጊዜ እያሳለፍን ነው አይደለ? ለምን እኛ እሱ ሌላ ጉዳይ ነው። የኔን ስም ለምን ታነሻለሽ? ፍቅርሽን ማጣጣም የራስሽ ጉዳይ ነው። ግን ስሜን እያነሳሽ እንትን የምትይበት ምክንያት ምንድን ነው? እቺ ለኔ ነው የሚያደርጋት ባለጌ። አንተ ራስህ የሆነ ነገር ነው። እግዚአብሔርን ባለጌ ነህ። እሺ ደግሞ ምን አደረኩኝ? ዝም በል። ምን አደረኩ? ምን ማለት ነው? ምን አደረኩ? ስሜን እያነሳች አንተ መጥፎ ነገር ስትናገር እሺ ብለህ ታዳምጣታለህ? ምን አለችሽ? ምን የአንተ ፍቅርህን የምታጣጥመው የኔን ስም እንደ ቅመም እየጨመርክ ነው? እኔ ነኝ እንዳወራሁት እኮ። ስታወራ እንዴት ዝም ትላታለህ? ምን ልበላት ታዲያ? እሺ በጣም ባለጌዎች ናችሁ ሁለታችሁ። ምን ማለት ነው? በእውነት ባለጌዎች። ምን በዚህ ጋር ብልግና ምናምን በጣም ባለጌዎች ናቸው። እኔ ነኝ ራሴን ያው ሲጀመር አንቺ እኮ ልክ አላወራሽም እኮ። ምንድን ነው ያልኩት? እንዴ ትቀናለሽ ማለት ነው? ምንድን ነው ያው ነው አንቺ ንግግር ትቀናለሽ ማለት ነው? ማለት እስቲ ቆይ አንዴ አንቺ አይደለም በእኛ ፍቅር ትቀናለሽ ማለት ነው? አይደለም ምንም ቅናት አይደለም። እንደዛማ ከሆነ ጥሩ ነው። አየብልግናዋ እኔ አንተ ምን እንድታረግልኝ ነው በእሷ ፍቅር ምቀናው? እና ታዲያ አሁን እኔና ቆይ አንቺ አሁን ጥሩ ነገር እያሰብን ሆነሽን በዚህ ጋር አስቢ። እኔ እናቱ እንጂ ፍቅረኛው አይደለሁም። ሄደሽ ከፈለግሽ ፍቅረኛ ምናምን ውሽማ የምታውቂው ነገር ካለ እነሱን አስቀኝ። እኔ እናቱ ነኝ። ብልግናዋን አየ እኮ። ለምንድን ነው ታዲያ እኛ ጊዜ እያሳለፍን መኝታ ክላሳችን ጥሩ ጊዜ እያሳለፍን እንዴት ነው መታ እንትን አላዛራዳምጠኝ እንጂ እኔን ምነግርህን ስማ። እኔ እናት ነኝ አውቃለሁ። እና እኔ እንዴት ነው በአንተ ፍቅር የምቀናው? አያት ብልግናዋን ምን ያህል ቦታ እንደሰጠችኝ አየኸው? በጣም ነው ማዝነው
እንዲህ ብለህ ስላሰደብከኝ ይሄ እኮ ማን ሰደበሽ? በጣም ነው ማዝነው። በቃ ይሄ እኮ ስድብ አይደለም። በጣም ነው ማዝነው። አንቺ ምንድነው እሷ ያለችሽ? ለምን ስሜን ታነሻለሽ? አንተ እኔ ስለራስሽ ማውራት እንጂ ቤት ለቆልልኝ ነበር። ለኔ ምን ነው አላዛር? አሁን እንደዚህ ብለሽ በዛ ላይ ቪዲዮ ደቅነሽ እንደዚህ ብለሽ እኔን ቀናሽ ምናምን የምትይ ልጅሽ አትበይኝ ካሁን በኋላ እንዴ። ልንገርሽ ልጄ መሆኑንማ እያወቅሽ ቀናሽ ብለሽ ለውላት ትለጠፍ ነበር። ባለጌ ጋጠወጥ ራስሽን የማታቂ ስድነሽ አያ አይደለም። አረ በእናትሽ ማሚ ልጄ ላይ ስለተለጠፍሽ እኔ ቀናለሁ ፈልጌ መስሎኝ ጥሩ ሴት መስለሽ ነው ያናደዳት እኮ እኔ ስለካን ስሜ ስላነሳሽ ነው የተናደዱ ይሄድ ነበር እንዳይሄድ ነው። ከቤት ለምን ይወጣል? አንቺ ነሽ እንጂ መውጣት ያለብሽ። እኛ ለምን ቤት እኔ ለምን እወጣለሁ ከልጄ ቤት? እሱማ ሲያምርሽ ይቀራል። ሲያምርሽ እኮ እኛም አልወጣም። ቆንጆ የፍቅር ጊዜ እናሳልፋለን። እሱ በክፍልሽ ብቻሽ አይደል? ለምን ትበለሽ? ክላሴ ሲጀመር መግባታችን ይሄ ድንበር አንቺ ነው፣ ያ ድንበር አንቺ ነው። እሱ ከለጥኛ ያለው እንደዚህ ቤት እያለ ክላሴ እንደዚህ እንገባለን እዛም ገባ እንደፈለኩ ሆናለሁ። ለምን እንደፈለኩ የራሳችን ቤት ነው ይሄ መብቴ። እሱ እኔ ስለወለድኩት መሰለኝ ያገኘሽው። ይኸው እኔ ስለወለድኩት ነው ያገኘሽው። ከኋላ የመጣኝ ነው ወጣለ እንዴ? ምን ነው የምትሰድበኝ? እኔ አንተ ነህ የምትሰድበኝ። ያቀለልከኝም አንተ ነህ። እኔ ምን አደረኩኝ? ምን አደረኩኝ ትላለህ እንዴ? ባለጌ ነህ እውነት። እኔ ምን አደረኩ? ለምን በኢየሱስ እኔ እንደዚህ አይነት ሰው መሆንሽንም አላውቅም ነበር። ምን አደረኩኝ? ቆይ ቢያንስ አሁን ምን አንድ የፍቅር ጊዜ አሳልፈን አናውቅም። አንድ ነገር እስኪ እውነት እንደኔ ባሌ ጥሎኝ ልሄድ ነበር። እኔ ፍቅር ከልክዬ ነው አይደል ነበር። እፈሪ እስቲ። ለምንድን ነው ማፍራት? አይን አታውጪ እንደዚህ። አላፍርም። እንደሚያናድድሽ ነገርማ ካወኩኝ እንደዚህ ለማድረግሽ ማለት ነው። ያናድድሻል ማለት እንዴት ስትመጣ ገና ሳቅፍ እኮ ነው ተናዳ መታወራችን። እንደዛ አይደለም። ለምን አቀፍሽ ብላ መታዳለች እንዴ? ሳቅፍ ማለት ነው ደስ ብላት ወይ እሰይ በቃ ጥሩ ጊዜ እያሳለፉ ነው። ነገር ቢለኝ ጥላ ብትሄድ እሷ ትልቅ ሰው ናት አይደል? ጥላ ብትሄድ ደስ ይል ነበር። ጭራሽ መጣ ጥሩ ጊዜ እያሳለፉ። ባለጌ ነሽ። ይሄ ብልግና አይደለም። የእውነት በጣም ባለጌ ነሽ። እስኪ ነገሮችን እንዴት አይነት አስተዳደግ ነው ያደግሽው? በእናትሽ ስሚኝ እናቴ፣ ሕክምናሽ መቼ ነው የምትጨርሺው? አያገባህም። መቼም ልጨርስ አትጠይቀኝ። እንዴት ነው? አልሄድም። ብጨርስ እንኳን አልሄድም። እኔ ለዛ አይደለም። አዎ የጠየቀኝ ለዛ ነው። አልሄድም። በቃ እሺ፣ ብጨርስ ራሱ አልሄድም። በቃ እኔ ልሄድ ነው። አልሄድም። እኔ እሄዳለሁ። የራስ ጉዳይ ነው። ስለዚህ ሰምተሻል አይደል? የራስ ጉዳይ። አንተ አየህ ፈሪ ነህ። ቤትህን ለቀህ ለመሄድ መጋፈጥ አልቻልክም። በቃኛ። ምክንያቱም አቃተች። ባለጌ ሚስት ነው ያገባው። አቃተች። ስላቃተች ነው ጋጠጥ መሆኗ። ይኸውልህ መጣች እንዲህ ስትለባብስ ምናምን ጸጥ ትላለህ። ከዛስ በኋላ ነገሯ ይገባህና ራስህን ማለፍ ትፈልጋለህ። ስለማትችል መጋፈጥ ስላቃተ እውነቱን እንደምናገር ታውቃለህ እኮ ለአንተ እንደማስብና ለአንተ ተጨንቄ እንደማደርግ ታውቃለህ። ምንድን ነው ይዘሃለሁ ባለ አይደለ እንደው መብቴን ይዘሃለሁ። እሺ መቀማጣት መስሏት በኢየሱስ አንተ ጋጣ ወጥነቷን መቋቋም ያቅታል። አንተ ይሄ ነው ችግር። እኔ ጋጣ ወጣለ ለማን ምን አስቤ ምን እንደማደርግ ምን እንደምናገር ጠንቅቀህ ታውቃለህ። ያንን እውነታ ግን እዚህ ጋር እሷ የምትልን ትሰማና እዚህ ጋር የኔን ትሰማና ሚዛን ማድረግ አልቻልክም። ተወዛግበሃል። ይሄንን ፈርተህ መሸሽ ነው ውጤቱ። ሸሽተህ ዞረ እዚህ እውነት ላይ ነው የምትመጣው። እኔ አሁን ከእናንተ ጊዜ እፈልጋለሁ። አባቴ አትወጣም። እኔ ለቀየትም አትሄድም። አባትዬ ቤታችንን ለቀን አንሄድም። ድንበር እናበጃለን። ለምንድን ነው የምትሄደው? በቃ የትም እኔ እዚህ ሰው ውስጥ መቀመጥ ከቤት አትወጣም። መብቴ ነው። እወጣለሁ። ምን አገባሽ? አንቺ ደስ ይልሻል እንዴ? የልጅሽ ሰው እንኳን አይደለም ቤት ይዞ መውጣት ይቀርና ውትድርና ባለትዳር ነው። ይሄድ ባለትዳር ነው። እንደውም ወጣት ነህ። ወጣ ብለህ ፈታ ዘና ራስን አዝናና። እዚህ ታሰርክ። በሷ ጨቀና እንደዚህ አይነት ወንድ አይደለም። ታስረስተሻል። ወተት የኔና ምን ዳበላ ከእኔ ልብስ ሊያዝ ለምን ልብስ ይዘህ የምትወጣው? ከኔ ጋር ነው ልንጋልሽ አይደል? ለምን ጉሮሮሽበት እኮ ልጁን አስረሽው አንድ ቤት ውስጥ አፍነሽ ልገዩ ነው። አዎ ባለትዳር ነው። ታፍና ቁጭ ነው ማለት ያለበት የ20 ምናምን ዓመት ወጣት በአንድ ሴት ታስረ ያውን በዚች በጋጦት ጥሩ እንኳን ብትሆን
ጥሩ ብትሆን እኔ ነበርኩኝ እግርህን ይዤ አትውጣ ብዬ ምለምን። ሂድ ያለህበት ቦታ መጥቻ አገኘሃለሁ። ከኔ አትርቅ። እናትህ ነኝ። ገደል ብገባ ብሬ እገባለሁ። አለቀ። ወይኔ ጌታው ምን ያለ ቦታ ሂድ። ምን ሰማት ነው ነገር ስሚ። ልጄ ሺህ ዓመት አይኖርም። ወጥቶ አይምሮን ያዝናና። ከዚህ ከእሳት ከአንቺ ህይወት ሌሊቱን ሙሉ ቀን ምን ሰዓት ነው ፍቅር የምትሰጪው አንቺ? በምን ሰዓት ሌሊቱን ሙሉ የምታዝናና ጋር ፈታ በል አንተ። ኧረ ዓለም ሰፊ ነው በእውነት። ዓለሙ እኔ ነኝ። ይገባሻል? ዓለሙ እኔ ነኝ። ዓለሙ እኔ ነኝ። ተጨቃቃ ሰማኛ እሳት ውስጥ ነው የገባኸው። እኔ ነኝ የከተትኩ እሳት ውስጥ። አባቴ ትርማት ሄደ። እሷ ስላለች ነው። እሷ ስላለች ነው። መጀመሪያ ነው ያለን እንዴ? መጀመሪያ ነው እንዴ? ወጣ ያለች እኮ ነው። ልትሰማት ነው እሷ። እኔን ለቀለማል። እኔም እኮ ወጣት ነኝ። መዝናናት እችላለሁ፣ ግን ደግሞ ትዳሬን ስለማከብር ነው። አብረን እንሂድ። ትዳሬን ስለማከብር ነው። ለምን እንወጣለን? ተከንላል። ለምን እንወጣለን? ምን ችግር አለው? ምን ታረጋለች? ቤቱ ነገራችን መውሰድ ነው የምትፈልገው። ቤቱ ምን ታረጋለች? እሷ ትበላዋለች። ቆራርጬ ምን ታረጋለች? ቤቴ የምትይው ቤቱ ምን ይሆናል? እኔ ተማሪ ነኝ ታውቃለህ አይደለ እንዴ? እንኳን ሰው ለእናቱ ለዘመናት ተማሪ ነኝ። ቤት ውስጥ ብዙ የምሰራው ነገር አለ። ያስፈልግሽን ነገር ይዘሽ እንውጣ። ከዛስ እኔ ጥሩ ቦታ ወስድሻለሁ። አባቴ አይሆንም። ለምንድን ነው ቤቴን ጥቼ የምሄደው? አይሆንም አይደል? እኔ በቃ ለምጃታለሁ። የእሷ የለም እንደ ሙዚቃ ነው ድምጿን፣ ሁሉ ነገሯን እንደ ሙዚቃ ነው የምቆጥረው። ከዚህ ሙዚቃ በጣም ተዝናኝበት እኮ አላበዛሽም? እኔ በእነሱ ቤት ነው ልሰቃይ እንዴ? የራሳቸው ጉዳይ። እባክህን እሷ የምትልህን እሷን አልሰማሁም አባቴ። እባክህን እኔ ላይ ችት ልታደርግ ነው እንዲያሳብ አንተ። እሷ እንደምትልህ ልሰማት ነው አባቴ። እባክህን ለጠላት አሳልፈህ አትስጠኝ። እኔ ለዚህም ገምጪ አልገምትህም እንደዛ። ግን እሷ የምትልህ ኢየሱስ ስም ሰርበልኝ አንቺ አትወጣም። በእናትህ አብረን እንውጣ። እምቢ። ለምንድን ነው የምንወጣው? በቃ እሷ ደስ ይበላት። ምን ችግር አለ? እሷ ደስ ይበላት። ወጥቼ አይቼዋለሁ። ምንም ነገር ደስ የሚል ነገር የለውም ውጪው። እባክህን ነይ እንውጣ። አብረን እንውጣ። እባክህን ለምንድን ነው ያንቺ ከሆነ እኮ ግራ እኮ የምትገቢኝ። እሷ የምትልን እንውጣ ሁለታችንም። ደስ የሚላት ይሄ ነው አባቴ። ስለሆነ ነው የምወጣው። ቤቴ የማንም ሰው መረጋገጫ እንደሆነ አልፈልግም። አጉል ድርቅና ስላለብሽ ይሄ ድርቅና ይወጣልሻል ዛሬ እኔ ስወጣልሽ። አላበዛችሁም እንዴ? ጎበዝ ሂድ። ፈታ ብለና ተዝናንተህ በቃ ዓለም ሰፊ ናት። ጎበዝ እንዴ ነው ወንድ ልጅ ስቆር እንዴ ምን በቃ ነው